ሰላም ውድ የቻናል ቤተሰቦች እንዴት ናችሁልኝ? አንድ ከስተመር የሰራውለት ጎረቤቱ ተበላሽቶበት እንዲሁም ድጋሚ ጋብዞኝ ሄጄ ነበር። እዛ የሄድኩበት ቤት ኤልጂ ቴሌቪዥን የተበላሸባቸው እንዲሁም እኔ በጥንቃቄ ቴሌቪዥኑን እንደምታዩት ቡለሉን በትክክል በመፍታት እንዲሁም ቡለሎችን በጥንቃቄ በማስቀመጥ ቴሌቪዥኑን ለመስራት እየሞከርኩ ነው። እንደምታዩት ቡለሎች ብዙ ይሆናሉ፣ እንደ ቻይና አይደሉም። እንዲሁም ደግሞ ፍሬም ስለሆነ እነዚህን ስፒከሮች በጥንቃቄ ካነሰው በኋላ እንዲሁም የቲኮን ቦርድ ማለት የኮፊውን ቦርድ የሚይዙ ማስቲሾች አሉ፣ የቲኮን ቦርዱን ማለት ነው። እነሱን በጥንቃቄ ማስቲሻቸውን ካላቀቁ በኋላ ፍሬሙን ነው ወደ ማንሳት የሄድኩኝ። እዚህ ላይ ድብቅ እንትኖች አሉ፣ ማስቲሾች ማለት ነው፣ ወይንም ቡሎሎች ይኖራሉ። እነሱን በጥንቃቄ ማንሳት ይኖርባቸዋል። ይሄንን እዚህ ላይ ያለውን ቪዲዮ ለመቅረጽ ስላልተመቸኝ ነው። እሱን ስታነሱ በጥንቃቄ ማንሳት አለባችሁ። የቲኮን ቦርዱን እንዳትነኩት ማለት ነው። ያያችሁት ነው። ይሄንን አጥፍ አድርጋችሁ ወደፊት በፕላስተር ታያይዙታላችሁ። እንዳይቆረጥባችሁ ወይንም እንዳይንዘላዘልባችሁ ያረዳል። ስለዚህ ስክሪኑን በጥንቃቄ እንዳይሰበርባችሁ ትልቁ የስክሪን ውጭ ስለሆነ ስክሪኑን በጥንቃቄ እናነሳለን። እንዲሁም ደግሞ ከታይ ፍሬሙ ስክሪኑ የሚቀመጥበት ተጨማሪ ፍሬም አለ። እሱን በጥንቃቄ እናነሳለን እንዳይሰበርብን አድርገን። ምክንያቱም እሱ ከተሰበረብን ወይንም ደግሞ ጭረት ነገር ከወጣ ስክሪናችን ሊሰብርብን ስለሚችል ይሄን ደግሞ እንዲሁ እንዳደረኩት በማስቲሽ ታደርጉና እንዳይለያይ ማለት ነው። እሱን አንስታችሁ በጥንቃቄ አቧራ እንዳይነካ እንዲሁም የእጅ አሻራ እንዳይኖርበት አድርጋችሁ በጥንቃቄ ታስቀምጣላችሁ። እነዚህን ስክሪኑን ደግፎ የሚይዙ ናቸው። እነዚህን መግጠም እንዳትረሱ፣ ምክንያቱም እነዚህ ያልተገጠሙ ማለት ስክሪኑ ወደ ውስጥ እየገባ ላይቱን በትክክል እንዳያበራ ሊያደርግብን ስለሚችል ማለት ነው። ይሄ ነጭ ወረቀት ሪፍሌክት እንዲያደርግ የሚያደርግ ነው። እንዲሁም ባክላይቱ ስለሆነ የተበላሸ ላይቱን ሜጀር ካደረግን በኋላ የተበላሸውን ባክላይት ሙሉን አውጥተን አዲስ ባክላይት እንደምታዩት አዲስ ባክላይት እየቀየርንለት ነው። እንደምታዩት በቦታቸው እያስቀመጥናቸው ነው። አንዳንድ ቪዲዮ ለመቅረጽ የማይመቸኝ ስለሆነ ነው የማልቀርጽላችሁ፣ እንዲሁም ማፈጥ ነው። አሁን ባክላይቱን ሙሉን ካያዝን በኋላ በስሬስ ነው ሙሉ የተያያዘ። እሱን ካያዝን በኋላ በድጋሚ ቼክ አድርገነዋል። ይሄው እንደምታዩት ባክላይቱ በደንብ በርቶልናል። ስለዚህ የላይኛውን የሪፍሌክሽኑን የላይቱን የሚያንጸባርቀውን ካደረግን በኋላ አምጥተን ስክሪኑን እዚህ ላይ አስቀምጠናል። እዚህ ላይ መጀመሪያ ስክሪኑን ከማስቀመጣችሁ በኋላ በፊት ፍሬም ነው የምታስሩ። ፍሬሙ እያንዳንዱ ስክሪን እንዳይሰበርባችሁ ፍሬሙን ስታስሩ በጥንቃቄ ማሰር ይኖርባችኋል። እንደምታዩት ፍሬሙን በደንብ እንዳሰርኩኝ እርግጠኛ ሲሆን ስክሪኑን አምጥቼ አስቀምጨዋለሁ ማለት ነው። እዚህ ጠርዙን 4 ማዕዘን ጠርዙን በትክክል ማስገባት ይኖርባቸዋል። እንደምታዩት ስክሪኑ በትክክል ሰርቶልኛል ማለት ነው። እንደምታዩት ሲግናል ስለሌለ ነው ቼክ ማድረግ አልቻልኩኝ። ሰላማችሁ ይብዛ። እናንተም ጥያቄ ካላችሁ ጠይቁኝ ኮሜንት ላይ ማለት ነው።